ሰው ተቀየመ አልተቀየመ ሳይሆን እግዚአብሔር ደግሞ ይቅር የሚል ደግሞም የሚራራ የወደደ። በነገራችን ላይ ትናንትና በተናገርኩት ጴንጤዎችን በተናገርኩት ነገር ላይ አንዱንም ቃል አልተጸጸትኩኝም። የተናገርኩት እውነት ስለሆነ የተጸጸትኩበት ቃል የለም። ትናንት ጴንጤዎች እያልኩ የተናገርኩትን አንድም ነገር አልተጸጸትኩኝም። ስለ ጭካኔያችሁም ያወራሁትን አልተጸጸትኩኝም። ጭካኔያችሁንም አየሁት እኮ ከጥቂት ሰዎች በስተቀር ማለት ነው። ከጥቂት ሰዎች በስተቀር ጭካኔም ያልኩትን አልተጸጸትኩኝም። ምሬታችሁንም ያልኩትን አልተጸጸትኩም። የተናገርኩትን በጠቅላላ ስለ ግብረ ሰዶምም የተናገርኩት አልተጸጸትኩም። ምክንያቱም የተሳሳተ ነገር ስላላወራሁኝ እውነት ስለሆነ ያወራሁት የተጸጸትኩበት ነገር የለም። የተጸጸትኩበት አንድ ነገር ነው። ኦኬ በቃ ሁሉም ነገር ይሁንና ማድረግ ክርስቶስን ስም እየጠራሁ እሱ ብቻ ነው የተጸጸትኩበት። ከዛ ውጪ የተጸጸትኩበት ነገር የለም። በቃ ልክ ነሽ እኮ ታዲያ። ስለዚህ አንቺ ማወቅ ያለብሽ እሱን ነው። አንቺን የሚረዳ ሰው ካለ ትላንትና በተፈጠረው ነገር ላይ ምንም እንትን የሚላቸው የለም። እኔ አሁን ትላንትና እንደዛ ሆነሽ እንትን ስትይ ውስጤ እንትን ብሏል። ያ የሆነበት ምክንያት ትንሽ እንትን ብለሻል፣ ስሜታዊ ሆነሻል፣ ተናደሻል። ያ ነገር ነው እንጂ በምንም ተአምር ሲጀመር በእውነት እኔ ማለት ላይፍ ከጀመርሽበት ጊዜ ጀምሮ እየተከታተልኩሽ ነበርና ከዛ በኋላ ራሱ ወደ ጌታ የመጡት ነፍሳቶችን በጣም በቃ ሴት ታደርግ ነበርና እንዲሁ በቀላሉ በዚህ ነገር እንትን የምትል አይደለችም እያልኩኝ እንትን እላለሁ። ግን በውስጤ እንደዛ እያልኩኝ ነበርና በእርግጥ ትናንትና እንደውም አንዳንዴ አልፎ ምን ነበር ስትይ ነበረው የጴንጤውን ኢየሱስ ስትይ ማለት እውነት ነው። ምክንያቱም እዛው ቸርች ውስጥ ነው፣ ጴንጤ ተቋም የሚባለው ውስጥ ነው። ልክ ጳውሎስ እንደተናገረው በአሕዛብ እንኳን የማይሰማው በአሕዛብ እንኳን የሌለው ነገር በእናንተ መካከል ይታይባቸዋል እንዳለ ግብረ ሰዶም፣ ነፍሰ ገዳይነት፣ ማጭበርበሩ ትናንትና ስዘረዝራቸው የነበሩ በሙሉ እዛው ውስጥ ነበሩ። መጽሐፍ ቅዱስም ሲናገር ኢቭን ከመካከላቸው እነዚህ ሐሰተኛ ክርስቶስ ራሱ ከዛው ነው የሚመጣው የሚነሳው። ግን ይሄ ማለት በዚህ መካከል በዚህ እንትን ያሉትን አጋለጥሽ እንጂ እውነት ክርስቶስ እንትን ነው ሁለት ነው፣ ወይም ደግሞ የኦርቶዶክስ ክርስቶስ የጴንጤ ክርስቶስ የሚባል ነገር የለም። ክርስቶስ አንድ ነው። ግን በቃ አለ አይደለ አንዳንዴ ሃይማኖተኞች አሉ እና ለዛም ነው ግልብጥ ብሎ ኦርቶዶክስ የሚባለውን ነገር ስትጠሪ ግልብጥ ብሎ ሲመጡ የነበሩት ለዛ ነው። እና እኛ የመጽሐፍ ቅዱስን ክርስቶስ ነው የመጽሐፍ ቅዱስን መሪነት ነው የምንከተለው እንጂ ተቋማትን አይደለም የምንከተለው። በእርግጥ እኔ እውነት ለመናገር በጣም ብዙ ጊዜ ሆኖኛል እኔ ህብረት አድርጌ አላውቅም። በግሌ ነው መጽሐፍ ቅዱስ አነባለሁ፣ የመጽሐፍ ቅዱስን ህግና መሪ እከተላለሁ። ከዛ በተረፈ ቢቀርብሽ ምናልባት አሁንም እያልሽ እንዳለው ህብረቱን የሚቀርብሽ አንዳንዴ እንደዚህ አይነት ህብረት ካለ ደግሞ ቢቀርም ምን ግን ያ ማለት ክርስቶስ ክደሻል ወይም ደግሞ ከጴንጤ ተቋም ውስጥ ወጣሽ ማለት ክርስቶስን እንትን ብለሻል ማለት አይደለም። እና ምናልባት እዚህ ላይ የሚከታተሉ ሰዎችም ካሉ እሷ ከክርስቶስ ወዴትም አትሄድ ብላለች። አሁን እኔን ከክርስቶስ የሚለየኝ ማን ነው? ሴፍ ነው? ስደት ነው? ራብ ነው? ምክንያቱም ይሄ የገባት እውነት ነው። ኢቨን ሴፍ መምጥቶ ብለዋ አንገቷ ላይ ቢያደርጉ ክርስቶስ እንደማትጊዜ ውስጥ ይገባል። ምክንያቱም የተዘራብሽ ዘር ነው። እና በእርግጥ እኔ አንዳንዴ ሳስበው እንኳንም ሀፕናት አደረገ ትናንትና እንደዚህ ነገሮች። ምክንያቱም አንዳንዴ ጥሩ ነው ታውቂያለሽ። ለምን 5 ሰው አይሆንም ለእውነት የሚቆም ይሻላል። ገብቶሻል? እንደዚህ አንድ ላይ እንትን ተብሎ በዚህም ይሄ ነው እንደዛ ነው እየተባባለ እንትን ከምትይ ግብስብስ ሁሉ ተግብስብሶ እንትን ከሚል ከአንቺ አቋም ጋር ለምሳሌ አሁን አንቺን የሚከተሉሽ ማአት ሰው ናቸው አይደል? እዚህ ግን ከዓላማሽ ጋር ከጎንሽ ቆሞ 1 ሰው 2 ሰው 3 ሰው በቂ ነው ለእውነት እንትን የሚሉ ሰዎች ማለት ነውና
በዚህ መካከል ያው አውቀሻል ለማለት ፈልጌ ነው። ደግሞ የገረመኝ ነገር እኔ አልጨረስኩም፣ መሀል ገብታብኝ ነው። ልስማ ብዬ ነው እንጂ መሀል ላይ የገባችብኝና ሊያስተምሩ የሞከሩ ሰዎች ናቸው ያሳዘኑኝ። እውነት በጣም ነው እንዴ! ሊያስተምር ማለት ነው። አሁን አንድ ሰው መጽሐፍ ቅዱስ ማንበብ እና ማስረዳት ያልቻለ ሰው ኢሉ እዛ ጋር ስትገባ አረ ትምህርት አለን አቋም አለን የአቋም መግለጫ ጀመረ ማለት ነው። አንድ ቀን እዚህ ቤት ይመጣ ነበር፣ የሆነ ሰዓት ላይ ይመጣ ነበር። ከዛ አንድ ቀን ይሄ አለ አይደለ እኔ የሰው በርቺ ምናምን ስላለኝ ቅድምም ተናግሬያለሁ። እንደውም ይሄ የሚያበረታቻው በጣም ሲበዛ በጣም ነው ወደ እግዚአብሔር የምወድቀው ማለት ነው፣ መንበረከከው። ምክንያቱም የሆነ እኔ እንዳልታይ ማለት ነው፣ የሆነ ወደ እኔ እንዳያዘነብል ነገሩ ወደ እኔ እንዳያዘነብል በእግዚአብሔር ፊት እወድቃለሁኝ ስዘጋ ላይቡን ማለት ነው። ማበረታቻ ሲበዛብኝ የኔ ቆንጆ የኔ ጀግና የኔ በርችልኝ ምናምን የሚለው ሲበዛ ነፍሴ ጭንቅ ነው የምትለው። ግን ሰዎችን አላስቀይምም፣ ግን እንበረከክና እግዚአብሔር አባቶ ያንተ ክብሩን ውሰድ ምናምን ብዬ በእግዚአብሔር ፊት እንበረከካለሁ። ያ ማበረታቻ እኔ ላይ ተቆልሎ እንትን እንዳይፈጥርብኝ ማለት ነው። ትናንት አንድ ቀን ግን መጥቶ ማለት ነው አንድ ቀን እዚህ ቤት እና ሊያስተምሩ ሞከሩና ሊያስተምሩ ነው ያልኩኝ። አንድ ቀን እዚህ ቤት ብሎ የማያውቀውን ሊያስተምረኝ መጣ። ከዛ ምን አለ ማለት እኛ ይህን ሁሉ ትግል አብለን እንታገል አልነበረ ወይ ሲል ሰምታችሁታል አይደል? እንደውም ሪካርድ አድርጋ አንድ ኦርቶዶክስ ፖስቷ ቅድም ነው ልከውልኝ የሰማሁት ማለት ነው። የዓለም ብርሃን ነው የዓለም ብርሃን የሚባል በጣም ነው የደነቀኝ። እኔም አግኝቼው እኮ ነው አግኝቼው ፖስት ተደርጎ አየሁትና እንዲህ ሊያስተምራት ግን እኔ ደግሞ እውነት ነው እንደዚህ ያሰብኩኝ። ማንምማ እንዲህ ብሎ ማለት ተራ የሆነ ሰው ዝም ብሎ የሚረዳውን እውነት ኢሉ ወይ ነው እሺ ብላ እንደማትቀበል እኔ 100% እርግጠኛ ነበርኩ። ነገር ግን ጀስት የሆነ ስሜት ውስጥ እንደሆነች በደንብ ተረድቼሽ ነበረ። እግዚአብሔር ይመስገን እንኳንም ውሸት ሆነ። እየሰማችሁ ካላችሁ ሪከርድ ብታረጉ ካላችሁ ተባረኩ። ትላንት ሪከርድ አድርጋችሁ የለ ዛሬም ሪከርድ አድርጉና ፖስቱ። ኢሉ እንደዚህ ስለሆነች ስለመጣች ስለሄደች ሳይሆን እውነት ግን ሄደችም መጣችም ብቻውን የቆመ ነው። እውነት ደግሞ ክርስቶስ ነው። ኢየሱስ ይወዳችኋል። ተባረክልኝ ኢሉዬ የተወደድሽ። ቴንክ ዩ ፌዝ ተባረክ። እና ኢሉዬ አንቺ ተወደድሽ፣ የአባቴ ብሩክ ነሽ እና ቀጥይ። እግዚአብሔር ከአንቺ ጋር ነው። ሰው ተከተልሽ አልተከተለሽ፣ ሞራል ሰጠሽ አልሰጠሽ ምንም። ምክንያቱም እውነትን ታውቃላችሁ፣ እውነትን ማርነት ያወጣል። እውነትን ይዘሽ ቀጥይ። ተባረክ ሻሚን ተባረክሽ። ኢሉ ሰላም ነሽ? እግዚአብሔር ይመስገን። በጣም እውነት ትላንት በቃ ልቧን ጠብቅ እግዚአብሔር ሆይ አንተ መንፈሷን ልቧን በቃ ቅንነቷን እንዳይወድቅ እያልኩ ነበር እንትን ስለ ነበረው በጣም እንትን ስለነበርሽ በነበረው ነገር ትልቁ ስጸልይ ነበር። በቃ እኔ ስራ እየሰራሁ ነበር እያየሁ የነበረው በጣም በቃ ብቻዬን እንደዚህ እየለፈለፍኩ ምናምን ነበርና ትልቁ ነገር በቃ ከጌታ ፍቅር እባክህ ጌታ ሆይ ከፍቅር ብቻ በዚህ አይነት በእነዚህ አመፀኞች በምትቃወሙ በምታረገው ነገር ላይ ጠላት ተነሳስቶ ብቻ ከእውነት ነገር እኔ ልብሽን በአንድ ወገን እንትን ያለው በአንድ ወገን ደግሞ ምናልባት ጌታ ሆይ እባክህ ካንተ ብቻ እንትን እንዳይላት በቃ ይሆናል አይደል? አንዳንዴ ልክ ነው የእንትን ቁጣ እንቆጣል የጽድቅ ቁጣ መቆጣት እንትን ማለቱ አለ። በአንቺ እንትን ያለ አይደለም። ሙሴም ያደረገው ነው። ከላይ ሲወርድ ጽላቱን ይዞ ሲመጣ በርኩሰቱ ተናዶ እኮ ጥሎታል እኮ ማለት እግዚአብሔር እንትን የማይደግፈው ነገር ነው ያደረገው። ግን ቢሆንም በቃ በእግዚአብሔር ያ የጽድቅ ቁጣ ነው አለ። የጽድቅ ቁጣ ማንም ሊያደርግ ይችላልና በአንቺም የተጀመረ አይደለም። በቃ ማንም ላይ ይሄ መንፈስ ተቆጥቶ ልትናገር ትችያለሽና ይሄም ደግሞ ቅንነትሽን ነው። በጣም የእግዚአብሔርን ቁጣ መቆጣት ትልቅ ነገር ነው። የእግዚአብሔርን ቁጣ የሚቆጣ ስለጠፋ ነው ነገሮች ሁሉ የተበላሹት።
ትናንት እኮ እኔ በማቅበት መሰንበት ኳየር በምናምን በነበርንበት ሰዓት እኮ ቀሚስ ሳይለበስ ሻይ ሳይታሰር እንትን አይደረግም ነበር እኮ። ሶሪ ስልክ ገብቶብኝ ነው። በማይደረግበት በቅርብ በማውቀው ጊዜ ማለት ነው ሻሽ አድርገሽ ቀሚስ ታገልግኝ ተብሎ በጣም በቁጣ በቃ መስመር የሚያስይዙ አባቶች፣ እውነቴ ነው። እኔ በሎካል ቸርች ነው የምልሽ፣ በአጠቃላይ በቤተ ክርስቲያናት ሳይሆን በምን በቃ ሴት ልጆች ከሆኑ እንደዚህ ወንድ ልጆች ጸጉራቸውን አንጨብርረው ምናምን ኳየር ማይቆሙበት በጣም ሲሪየስ የሆነ እንኳን ታዩና ይሄ አሁን የነዚህማ በጣም ላፊ እንትን ያለ ነው። አሁን እንኳን ሎካል ቸርቾችንም አባቶችን እያሸነፉ አባቶችም እንዳይርቁ በቃ ከእንትን ጭራሽ እንዳይርቁ በሚል እያባበሏቸው ወጣቶችን እንትን እያደረጓቸው በማድረግ የማቆየት ነገር ይመስለኛል። ግን ላላ ያለ ነገር አለ። ቆራጦቹም ከጎን እየተገፉ እየወጡ ነው ሊሆን የሚችለውና አንቺ ተስፋ አትቁረጭ። ምክንያቱም ኤልያስ እኮ በዓል ነቢያቶችን እንትን ሲል እኮ ብቻውን እስከሚቀር አስቀርተውታል እኮ። ብቻውን በቃ ማለት እስኪፈራ ድረስ ማለት ነው። እስኪፈራ በቃ እኔ ጌታ ሆይ ውሰደኝ ከአባቶች አልበልጥም እስኪል እኮ አድርገዋለች እኮ ኤልዛቤልና የበዓል ነቢያቶች ማለት ነው። አብሮ የሚሰራ አለ፣ ከሐሰተኞች ጋር የሚሰራ መንፈስ አለ፣ የኤልዛቤል መንፈስ አለ። ጨካኝ ነው። ውሰደኝ በቃ አልበልጥም ከአባቶች እስኪል ድረስ ያንን እሳት ያወረደ ያንን ታምራት ሲያደርግ የነበረ እግዚአብሔር መንፈስ ከሱ ጋር የነበረን እኮ ሰው እኮ አስፈራርተውታል ማለት ከእንትኑ እንዲወርድ እና በዚህ ነገር አንቺ እንትን እንዳትይ፣ ወደኋላ እንዳትይ። ከጌታ ፍቅርም ቅድም ብለሻል የሚለይሽ ነገር አንዴ ጌታ ያገኘ ከጌታ ጋር የተገናኘ ሰው ከፍቅሩ ማንም ሊለየው አይችልም። ምክንያቱም ፍቅሩን የቀመሰ ወዴትም አይሄድም። ምክንያቱም ኢየሱስ ክርስቶስም ያለው ማነው እናንተ ወዴት ትሄዳላችሁ ሲላቸው አንተ ወዴት እንሄዳለን? አንተ የሕይወት ቃል አለን ያለው። ስለበላን ስለጠጣን አልተከተልንም። አንተ የሕይወት ቃል ስላለህ ነው። አንተ የሰማይ እንጀራ ነህ፣ ከሰማይ የወረድክ እንጀራ ነህ፣ አንተ እግዚአብሔር ልጅ ነህ ብለው ተከትለውታል። ስለበሉ ስለጠጡ አልተከተሉትም። እና ያ ፍቅር እንደማይለቅሽ በአንድ ወገን አስባለሁ። ጌታማ አትለቃትም እላለሁ። በሆነ ሰዓት ደግሞ የሆነ በቃ የሆነው ከበባው ምኑ ግርግሩ ምናምን ቅድም ሳይ ደግሞ ወይኔ እህቴን በቃ ምናምን እላለሁ። ምክንያቱም በጣም ስሜታዊና ተናደሽም ስለነበረ እንደዛ ትሆኛለሽ በቃ አንድ አምሳሉ ምናምን የምትባል ሰው እንዳትልክ አንድ ቁጥር ምናምን ስትይ ነበር ሁሉ ተናደሽ ነበርና እኔ በሰዓቱ ባወራ እንዳትልክብኝ አንተ ምናምን መጀመሪያ አካባቢ ላይ አንድ ቁጥር አትላክብኝ አንተ አምሳሉ የምትባል ሰውዬ ምናምን ስትይ ነበርና በጣም በቃ ዛሬማ በኢየሱስ ስም በአንድ ጊዜ ነገሮችን እንዴት ነው ሰይጣን በቃ እንትን ሊያደርግ በቃ ልክ ነው በቃ ያስብላል እኮ በቃ ግን ደግሞ በመከራ የሚጸና የተባረከ ነው ይላል እና በመከራ ይመጣል ስደት ይመጣል አለባችሁ ብለዋል። እኔን እንደጠሉኝ እናንተንም ይጠሏችኋል ነው። እኔን አልወደዱኝም አልተቀበሉኝ እናንተንም አይቀበሏችሁም ብሏል እኮ። እስከዛ ድረስ ነው 3000 ቪዲዮ ፖስት አንድ ቀን መጥቶ ላይክ አድርጎ አያውቅም። በፊት ላይ እንደዚህ ላይቭ መግባት እንደጀመርኩ አንድ ሁለት ጊዜ መጥቶ ነበር። 3000 ቪዲዮ ፖስት መጥቶ ላይክ አድርጎልኝ አያውቅም። ማለት ላይክ ፈልጌ እኮ አይደለም ማለት ምን አይነት ተንኮል ምን አይነት እባቦች እንዳሉ ልነግራችሁ ነው እንጂ የሱ ላይክ መጣ አልመጣ ምን እኔ ህይወቴ የማስተዳድረው በላይክ እና በቲክቶክ አይደለም የኔ ህይወት የሚመራው። እኔ ጽድት ያለ ስራ አለኝ። መጥቶ የትኛውን ላይክ ቢያደርግ ጥሩ ነው? ይሄ ኦርቶዶክስ መዝሙር የሰራሁበትን 2 ቪዲዮዎች የሉ ይሄን ሁሉ አመቱን ሙሉ አንድ ቀን ቪዲዮ ላይክ አድርጎ የማያውቅ ሰውዬ መጥቶ ቪዲዮ ማነው ገስት ላይ ገብቶ ያውቃል። አንድ 2 ጊዜ ምናምን መጥቶ አውርቷል ያውቃል። ከስራ አንዳንድ ጊዜ ቪዲዮ ስር መጥቶ እንደዚህ ላይፍ ስንገባ ኮመንት ያደርጋል። ይሄን ሁሉ ጊዜ አንድ ቀን መጥቶ የማያውቅ ሰውዬ ስራዬ ብሎ ማለት ነው ኦርቶዶክስ የሰራሁባት 2 ቪዲዮ የለም። ምን አይነት መርዝ እንደሆኑ እኮ ነው። ወዶት አይደለም እሱም ብቻ ላይክ አድርጎ ሄደ። ስክሪፕት አድርጌ ምንድነው አልኩት። አይ ካጠፋው ይቅርታ ምናምን አለኝ። ያስቡ ጭሎ ሲመጣ ማለት ምን እያስተላለፈ እንደሆነ ያው ገብቶኛል። ግን የገረመኝ ነገር ይሄን ሁሉ 3000 4000 ቪዲዮ አለ እኔ ቪዲዮ ላይ
ከ4000 ድረስ ቢያንስ ሊደርስ ይችላል 3000 ምናምን። እነዚህ ቪዲዮዎች ውስጥ አንድ ቀን መጥቶ አንድ ቪዲዮ ላይክ አድርጎ የማያውቅ ሰውዬ ያችን ብቻ ፒክ አድርጎ መጥቶ ላይክ አድርጎ ሄደ። ትክክል። አዎ እንትን ነው መሰለሽ እዚህ አንቺ በራስሽ ጉዳይ ላይ አተኮረሽ ስለምትሰሪ ነው እንጂ እዚህ ቲክቶክ ላይ ምናልባት በደንብ ተከታተልሽም ሊሆን ይችላል። ከባድ የሆነ መሬት ላይ ካለው ጋር ማይነጻጸር ግን ራስን ይሄ ኢጎቲክ የሆኑ ሰዎች ራሳቸውን በጣም እንዲህ ከዚህ እንትን አመጣው ምናምን ብሎ እልላስ ብሎ ከዛ ደግሞ እዛ ገንዘብ መስራት ምናምን የሚፈልጉ ሰዎች አሉ። ይሄን አይል አመጣን እንትናን ከዛ ድራማ ተጀመረ። ላይ እኮ ቢዝነስ መስራት ተጀመረ። የሆነ ደብር ትሄጃለሽ ወደዛ መጣው ከዚህ ወደዚያ መጣው አይነት ድራማ ተጀመረብኝ እኮ ላይ። ስለዚህ ዝውውር ነው የዝውውር መስኮት አይነት ነገር ነው የሚያስኬዱት። እኛ ስላየን ነው የሆነ ብዙዎቹን እንደዛ ያደርጉና አሁን ከዛ በኋላ ገናም ለገናም እያዞሩ በአንቺ ስም ገንዘብ ይሰበሰባል፣ ብዙ ሀብት ያፈራዋሉ። አሁን ያ ራሱ ቤተክርስቲያን ስትቃወማቸው አይተሻል። መኪና ግዙልኝ ብለው ራሳቸው በቃ አይናቸውን አፍጥጠው መጡ። ስራ የለኝም ብለው ቤተክርስቲያኗ ስትቃወማቸው እንትን አትነግዱብን ኮሚሽን እያያዛችሁ ምናምን ሲሏቸው በድፍረት መጥተው በቃ እኔ ስራ ቸግሮኛል በቃ ቀጥታ እርዱኝ በቃ ምናምን አይነት ነገሮች መጡ። ስለዚህ ዓላማው ትላንትም ያው አንቺ በሆነ ነገሩ ይገባሻል፣ ግን ተናደሽ ስለነበረ ብቻ ሄደ የተወሰነ ፓርት ላይ ውስጥ እየተጎተተ መንፈሷን ልቧን ጠብቅ። በቃ ትልቁ ልብሽ ከተጠበቀ የተቋም ጉዳይ እንዳልሽው ጴንጤ ማህለት ምናምን ዛሬ ጴንጤነትን እኮ ማንም ሰውን ለመጠራት እኮ ይፈራል። ጴንጤ ሆኔ በጴንጤ ማዕቀፍ ውስጥ ነው ያለሁት፣ ግን መጠራት ትፈሪያለሽ። ለምን? ከነዛው እኩል ነው የምትታዩ። ማነው ጎልቶ ፊት ለፊት የሚለው ጩኸቱ የሚሰማው የማጩኸት የእናት ያቺ ጓዳ ያለችው እናት ለቅሶና እንባ አረ ሀገራችንን መሪያችንን ጠብቅ፣ አረ ከጦርነት እንትን በለን ብለው ቀንም እና ማታ የሚያነቡ እናቶች ናቸው። በእናቶች ጸሎት አይደል ኢትዮጵያ የቆመችው? እናቶች አባቶች በሚያለቅሱት በሚንበረከኩት፣ በተለይ እናቶች ማለት ነው ቁጭ ብለው ሌሊት ሙሉ እያነጉ አይናቸው እየቀላ እየጸለዩ አይደል? የእነሱ ነው የሚታየው ወይ እንደዚህ ጩኸት ነው የሚታየው? በነዛ ጩኸት ደግሞ እውነተኞቹ ስለተሸፈኑ መጠራት ራሱ አሁን ትፈሪያለሽ። ማንም አንቺ ላይ ምን አልፈርድም። እኔ እውነቴን ነው። ትክክል እኮ ናት በውስጤ በቃ ትክክል ናት። ይህም ማለት ትክክል ናት። መጠሪያ ስም መሆኑ እንደው በጣም የሚቀፍ ሆኗል እኮ። ለምን ምን ሰማቸው ነገሮች በጣም የሚያስጠሉ። ዘረፋ ሲባል በአንደኝነት ገንዘብን ሰው በቀንነት በየዋህነትም ይሁን አይ እግዚአብሔር ሲጸለይበት ይበረክትልኛል ብሎ ሲያመጣ ሰርቆ ኪስ ውስጥ የሚከት ወንበዴ ያለው እኛ ጋር። ያ ደግሞ የሚተላለፈው በቀጥታ በቲቪ በድብቅ የተደበቀ ምናምን ወይ እንትን ያለው ሳይሆን በግልጽ የመጣ የሚታይ ነገር ነው። ይህንን ነገር አንቺን ለመጠራት አንቺ ይቀፍሻል። ልክ ነው። ማንም ይቀፈዋል። በቃ ማንም ይቀፈዋል። ግን ዞሮ ዞሮ አንቺ የሆነ ክልል ውስጥ የሆነ ተቋም ውስጥ ሞኝ እኔ ያ ነገር ኮምፎርት አልሰጠኝም እንኳን ብትይ በቃ እዛ ውስጥ ያለውን ነገር ግን ማቆም የለብሽም። በቃ መስራት አለብሽ። ይህን ነገር ስሪ። አያስፈልገኝም ተቋሚ እኔና የኢየሱስ ክርስቶስ ግንኙነታችን ተቋም አሁን የኔና የኢየሱስ ክርስቶስ ተቋም ብቻ ነው ያለው። ከዚህ በኋላ ማህበርም ተቋምም የለኝም። ስለዚህ ማህበርም ተቋምም የለኝም ማለት መጽሐፍ ቅዱስ ውስጥ ያለውን ነገር ሁሉ አደርጋለሁ። መጽሐፍ ቅዱስ ውስጥ የጨለማን ስራ እንድገልጥ አባቴ ስለሚያዝ ያን እቀጥላለሁ ማለት ነው። ስለዚህ አይቆምም። የኔና የእግዚአብሔር የኔና የቃሉ የኔና የክርስቶስ ኢየሱስ ግንኙነት ብቻ ነው ከዚህ በኋላ የሚቀጥለው። ማህበር የለኝም፣ ተቋም የለኝም። የሆነ ማህበር ውስጥ የለውበትም ከዚህ በኋላ። ማህበሬ የኔ ግንኙነት ያለው ውስጥሽ የሚልሽን አድርጊ፣ ችግር የለውም። መንፈስ ቅዱስ እኮ እንደመራሽ ነው። ክርስቶስና የኔ ማህበር ውስጥ ደግሞ የጨለማውን ስራ ወደ ብርሃን እንድገልጥ ስለሚያሳስበኝ አሁንም ቢሆን የጨለማውን ስራ መግለጤን ከዚህ የበለጠ እቀጥላለሁ። እንዳልኩት ደግሞ ኢንተርናሽናል ገና እስከ ዓለም መንግስታት ጋር ይዤ እሄዳለሁ። ጉዳቸውን በማስረጃ በቪዲዮም በድምፅም የተጎዱትንም ሰዎች ማስረጃ አንድ ላይ አድርጌ አስገባለሁኝ። ለዓለም የጤና ድርጅትም አስገባለሁኝ፣ ምክንያቱም መድኃኒት አስጥለው የገደሏቸው ሰዎች ስላሉ። ለዓለም የጤና ድርጅትም አስገባለሁኝ፣ ምክንያቱም የኢትዮጵያ መንግስት ለምኖ ነው መድኃኒቱን የሚያመጣው። ለምኖ የሚያመጣውን መድኃኒት ደግሞ እያስጣሉ እየገደሉ ስለሆነ ሰው ይሄንንም አደርሳለሁ። ሌላኛው መዘገብ ያለበት ቦታ ላይ ሁሉ ዓለም ላይ እዘግበዋለሁ ታሪኩ። ቢቢሲ ጋር ይዘሽው ብትሄጂ ቢቢሲ
የራሱ የሰይጣን ነው ኢሉሚናቲ ነው ይሁና እኔ ምን አገባኝ። ዓለም ታሪካቸውን ጉዳቸውን እንዲያውቅ ብቻ ነው የምፈልገው። የሰይጣን ሆነ አልሆነ አይደለም ጉዳዩ ተዘግቧል አልተዘገበም የሚለው ነው መገለጡን ነው የምፈልገው። የጨለማው መገለጡን ብቻ ስለሆነ የምፈልገው አሉ የተባሉ የቴሌቪዥን የክርስቲያን ቴሌቪዥኖች አሉ እነሱ ጋርም ይዤ እሄዳለሁ ጉዳያችሁን። ስለዚህ በጣም የቀዘቀዘና ይጠፋል ብላችሁ አስባችሁ ከሆነ እንትን አትበሉ። ቀጥታ ደግሞ ፒቲሽን ግሎባል ፒቲሽን እዚህ ጋር ስላልፈረማችሁ ግሎባል ፒቲሽን አደርገዋለሁ። ግሎባል አደርገውና ቀጥታ ለመንግስት ፒቲሽን የሚገባበታል ለዚህ ሀገር የገቨርንመንት ማለት ነው። በገቨርንመንት ፒቲሽን ምንም ሪፖርትን ማድረግ አትችሉም፣ ምንም አትችሉም። የደፈሯቸው ሴቶች አሉ የእነሱን በጠቅላላ አንድ ላይ አድርጌ ግሎባል አድርጌ የዓለም ህዝብ ፒቲሽኑ ላይ እንዲፈርም አድርጌ አስገባዋለን። ስለዚህ ታቆማለች ብላችሁ እልል እንኳን ሄድሽል እልል የሚልም አንብቤ ያለሁኝ እንደውም ዘገየሽ የሚል አንብቤ ያለሁኝ ሄጃለሁ ማለት ከተቋማችሁ ከእናንተ ግሩፕ አብሬ እኔ ከእዩ ጩፋ አብሮ ከታጀበበት ተቋም ውስጥ የለውበትም ወጥቻለሁኝ። ጠንቋይ ከሚያመልኩ ክርስቶስን ሳይሆን ጠንቋይ ከሚያመልኩ ግሩፖች ውስጥ አብሬ በአንድ ስም አልጠራም ወጥቻለሁ። ከዛ ውስጥ የለውበት። ጴንጤ አትበሉኝ። ከዚህ በኋላ ጴንጤ አይደለሁኝም። ክጃዋለሁ። አሁንም ቢሆን ትናንት ያልኩትን እደግመዋለሁ። ክጃዋለሁ፣ ወጥቻለሁ። ክርስቶስ ኢየሱስን መከተሌን እስከ መጨረሻው ድረስ እቀጥላለሁ። ተቋሜ የኔና የክርስቶስ ኢየሱስ ተቋም ነው። ከዚህ በኋላ የአባትና የልጅ ፍሬንድሺፕ ሪሌሽንሺፕ ነው።